እውነት ለመናገር ዛሬ ከፍቶኝና እንደ ዛሬ አዝኜ አላቅም። ማርያምን ከልቤ ነው የምላችሁ። እመቤቴን በጣም ነው ያዘንኩት። በጣም ነው የከፋኝ። በጣም ከምላችሁ በላይ ማለት ነው። እና እንዴት ብዬ ከምን እንደምጀምርላችሁ አላቅም። ማርያምን እኔ እየቀለድኩ ወይም እያስመሰልኩ የውሸት ምናምን አይደለም። እና ማለት የሰው ልጅ ህይወት በጣም ከባድ ነው። እግዚአብሔርን ማለት ስለምን ላወራችሁ እንደሆነ ግራ የገባችሁ እንዳላችሁ ተስፋ አደርጋለሁ። እና በቻልኩት መጠን ራሴን አረጋግቼ ለማውራት ወይም ለማስረዳት እሞክራለሁ። እና እንግዲህ ሰሞኑ አንድ ቪዲዮ ከኔ ጋር የሰራች ልጅ አለች እና አጋዤ ብያችሁ ቴሌቪዥን እያጠበች ምናምን አይታችኋት ነበር አይደለ? እና ስለ እሷ ላወራችሁ ነው የመጣሁት ዛሬ እውነት ለመናገር ማለት ነው። እና እኔ ጋር ከመጣች ገና በ17 በኢትዮጵያ በ17 አንድ ወሯ ነው ማለት ነው ወዶችዬ። እና አንድ ወሯ አልሞላችም እውነት ለመናገር ግን በተለይ ሴት ልጅ ሆናችሁ አትፈተኑ። ማርያምን ሴት ልጅ ሆናችሁ አትፈተኑና እውነት ለመናገር በደላላ በኩል ነበረ ያገኘኋት እና ደላላ ቤት ምናምን ሄደን ደላላው አናግረን ምናምን ነው ይቺ ደህና ናት ብለው የሰጡን ማለት ነው። እና እኔም ሰው ስለሚያስፈልገኝ አሁን ካለሁበት አንጻር ማለት ነው ሰው ስለሚያስፈልገኝ እሺ ብዬ ተቀብዬ ይዣት መጣው። ልጅቷ በጣም ደስ የምትል ናት። በጣም ትሰራለች። በጣም በቃ ጉልበቷ የማሰስት ልጅ ናት እና ከዛ በቃ ተስማማን፣ ችግር የለውም። ያው ማለት ሙሉ ለሙሉ ፐርፌክት ላይሆኑላችሁ ይችላሉ። ሙሉ ለሙሉ ሰው ደግሞ እኛም ራሱ መዳም ቤት ስንሰራ ብዙ ጥፋት እናጠፋለን፣ ብዙ ነገር እንሰራለን፣ ብዙ ነገር ማለት ነው። እና አይደለም የኢትዮጵያ አሰሪ ቀርቶ የአረብ ሀገር መዳሞች ራሱ ማለት እንትን ይላሉ፣ ይቸገራሉ አይደለ? ያንን ጸባያችንም ችለው የሚኖሩ አሉ፣ ጡም ብለው የሚያስወጡ አሉ። እና እኔም እንግዲህ ያው ሙሉ ለሙሉ ፐርፌክት ባትሆንልኝም አልጠብቅምም፣ ግን ደህና ናት። በቃ ደስ የምትል የምትግባባ ከሰዎች ጋር የምታወራ ምናምን አለ አይደለ? ሰው ሲመጣ እደሩ አትሂዱ፣ ነገ ትሄዳላችሁ፣ ተጫውታችሁ አድራችሁ ሂዱ፣ ለምንድን ነው የምትሄዱት ምናምን የምትል ልጅ ናት እና በቃ ደስ አለችኝ። ያው ባባዬ ግን ምንም ሊለምዳት አልቻለም። ምክንያቱም የመጀመሪያዋ ልጅ ሕፃን እያለ ስለመጣች እሷን በጣም ስለለመደ ከእሷ ጋር መላመድ በጣም ተቸግሯል። ቢሆንም ችግር የለውም እኔም ቤት አይደለው። ስለዚህ እኔ ልጄን ይዛለሁ፣ እሷ ሌሎቹን ስራ ካገዘችኝ በቂ ነው እና እግዚአብሔር ይመስገን ብዬ ነበረ የተቀበልኩት ማለት ነው። ነገር ግን አልሆነም፣ ከኔ ጋር እንድትቀጥል እንግዲህ አልተፈቀደላትም ማለት ነው። እና ማርያምን እመቤቴን እኔ አዝናለሁ በውስጤ እንጂ እንዲህ ስሜቴ አንጸባርቄ አላዝንም። የሆነ ነገር ቢገጥመኝም ወይም ባይም ራሱ ማለት ነው። የዚች ልጅ ነገር ግን በጣም አንጀቴን ስፍስፍ አድርጎ ነው የበላኝና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በባሌ ስቱዲዮ ላይ ሆኜ መጥቼላችኋለሁ ማለት ነው ብቻዬ። እና እሱም የመጣሁበት ጉዳይ ምንድን ነው መሰላችሁ? እንግዲህ ሜላት አይታችኋት ከሆነ በጣም ደስ የምትል ቅን ትሁት የሆነች ልጅ ከኔ ጋር ነበረች ለአንድ ወር ብቻ፣ አንድ ወር በሉት 3 ቀን 4 ቀን ቢቀራት ነው እና ከኔ ጋር ነበረች ማለት ነው። እና በቃ ደህና ናት። ምንም ጉልበት የሚባል ነገር አስተስትም መቀመጥም አትፈልግም። እና ስራ አልቆ ራሱ ትንጎዳጎዳለች ዝም ብላ። እኔ እንደውም ረፊ በቃ ቁጭ በይ ቶሎ ቶሎ ስራሽን ጨርሰሽ ቴሌቪዥን ለምንድን ነው በቃ ይህን አክል ማለት ከጠዋት እስከ ማታ የሚያሰራ ስራ የለም እኔ ጋ ምናምን እያልኩኝ እቆጣታለሁ እንድታርፍ ማለት ነው። ነገር ግን ስትመጣ ያልነገሩኝ ነገር ደላሎቹም እሷም የደበቀችኝ ነገር አለና እሱ ነገር ነው አሁን ከኔ እንድትወጣ ያደረጋት። ግን በስመ አብ ወወልድ ወመንፈስ ቅዱስ አላቅም ብቻ መልካሙን ይቅጠማት ከማለት ውጭ ምንም ምለው ነገር የለም። እሱም ምንድን ነው ትወድቃለች ማለት አዙሪት የሚባለው አላቅም ብቻ አንዴ ያስጨዋትና ማለት ነው ፍጥፍጥ ነው የሚያረጋት። በቃ ፍጥፍጥ ስላችሁ የቀላል አወዳደቅ አይደለም። እመቤቴን የሆነ በቃ ውሃ ብላ ነጥር ነው የምትለው እና
የመጀመሪያ ከመጣች ቢያንስ በሳምንቷ እንደዛ ወደቀችብኝ። ልብስ እያጠበች የባባ ልብስ እያጠበች ነበር እና ቁርስ በልተን ምናምን የባባዬ ልብስ እያጠበች ነበር። ከዛ ምሳ ሰዓት ደረሰና ሜላት ምሳሽን ብይ በእናትሽ እያልኳት፣ አይ እኔ አሁን ከበላው ተመልሼ ወጥቼ ማጠብ አልችልም፣ ስለዚህ ትንሽ እቆያለሁ ምናምን አለችኝ። እዛ ኧረ ብትበይ ነው ደግሞ ካለች አለች ነው በቃ እመቤቴን ካለች አለች ነው። ይሄ ዕቃ እዚህ ጋር ይሁን ካለች መሆን አለበት። በቃ እንደፈለግሽ ብያታለሁ። እኔም በቃ እንትን ስትላይ ማለት ነው። እና ድርቅ ስትልብኝ ትቻት እኔ ምሳ በላሁኝ። ከዛ ወጣና አቤኔዘር አንቺ ምሳሽን አትበይም እንዴ? ምሳ በልተሽ እኮ ይደርሳል ምናምን፣ ይኸው ልጨርስ ነው ምናምን አለችው። ከዛ እሺ ብለን ዝም አልናት ማለት ነው። ጨረሰች። ልክ ጨርሳ ብቻ ስትነሳ እንዴት አድርጎ አንጥሮ እንደ ጣላት እና እመቤቴን እንደው ፈጣሪ አምላክ በጣም ነው የሚወዳት። እና የሆነ እንትን አለ በግቢ ላይ አይታችሁት ከሆነ እንዲህ የቆመ ሲሚንቶ አለ። ከሲሚንቶ አጠገብ ነው የወደቀችውና በጣም ደነገጥን። እኔ እመቤቴን መራመድ ሁላ አቃተኝ። እንዴት ተራምጄ ውጭ ልውጣ? እሱም ደነገጠ። ምን እንደሚደረግ አናቅም እኛ። ምን እንደሆነም ግራ ነው የገባንና ብንላት ውሃ ብደፋባት የባባ ወተት አውጥቼ ባጠጣት ምንም ልትነቃ አልቻለችም። እና በጣም ጨነቀኝና ወንድሜ ጋር ደውዬ ኧረ ወንድሜ ልጅቷ እኮ እንዲሆነችብኝ ምናምን ስለው በቃ መጣው ሆስፒታል እንወስዳታለን ምናምን ነገር አለኝ። እሱም መንገድ ጀምሮ እሷ ነቃች፣ አረፋ አስደፍቋት ምናምን ነቃችና ደህና ነኝ ምናምን ብላ ወደ ቤት ገባች። ምሳዋን ውሃ ምናምን ሰጥቻት በላችና ምንድን ነው የሚላት ስላት ከዚህ ቀደም እንደዚህ አይነት ነገር አለብሽ? የለብኝም። እና ምንድን ነው ምናምን ስላት አይ ምንም እኔ እንጃ ምናልባት ስለደከመኝ ምናምን ስለ ራበሽ ይሁን ምሳ ቁርስ በልተሽ ምሳ አልበላሽም ይሆናል ብላ አለፈች ማለት ነው። ኦኬ ብዬ እኔም እህቴ ጋ ደውዬም ስነግራት አይ በቃ ርቧት ይሆናል እስኪ ዝም በያት ምናምን ነገር አለችኝና ጸጥ አልን ማለት ነው። ከዛ እሁድ ደግሞ እንደዛው እንግዳ ምናምን ነበረብን። እንደውም ቡና ምናምን አፈላች ምናምን ጠጣን። ምሳ ደግሞ ወንድሜ መጥቶ ነበረ፣ እሱን እየጠበቅን ነው፣ አልበላንም። እንደዛው አውርዶ ፍጥፍጥ አረጋት። ለትንሽ ከሲሚንቶ ልትወድቅ አሁንም ለትንሽ አመለጠች ማለት ነው። እና ከዛ ደነገጥኩኝ። በቃ ማለት ይሄ ነገር ሌላ ነገር ነው ማለት ነው። ስለዚህ መጠየቅ አለብኝ ብዬ አለቀሰች። በጣም መቷት ነበረ እና ስትረጋጋ ስትነቃ የዛኔ በቃ መጀመሪያ ስላየው ሰውም ስለነበረ ቤት ምንም ነገር አይደረግም፣ ዝም ነው የሚባለው። ብትቺ ክርቢት አድርጊላት ምናምን ነገር አሉኝ። ክርቢትን ባደርግ ልትነቃልኝ አልቻለችም። ብቻ በራሷ ጊዜ እንዲሁ አረፋ አስደፍቋት ነቃች። ከነቃች በኋላ ምንድን ነው የሚላት ከዚህ ቀደም እንደዚህ ወደቅሽ፣ አሁንም እንደዚህ ያደረገሽ፣ እንደዚህ አይነት ነገር አለብሽ ስላት፣ አዎ ደብቄሽ ነው እንጂ አለብኝ፣ ግን መስራት ስለምፈልግ ደበኩሽ። አሁን ግን በቃ የኔ ነገር አላለልኝም እና እባክሽ ሰራተኛ ፈልጊ፣ እስከዛ አብሬሽ ልሆን አለች። እግዚአብሔርን በቃ በጣም ነው ያዘንኩት፣ በጣም እና ምን አይነት እድል ነው ያላት በቃ ይች ልጅ አልኩኝ። ምክንያቱም ስለ ቤተሰቦቿ ምናምን ስለምታወራኝ አሁን እዚህ ጋር ማውራቱ አስፈላጊ አይደለም እና ስላለችበት ሁኔታ ምናምን በደንብ ስላወራች በቃ እግዚአብሔርን በጣም አዘንኩ እና እግዚአብሔር እንደሚወዳት ምናምን ነገርኳት እና ምክንያቱም ሲሚንቶ ላይ ብትወድቂ ትሞቺ ነበር፣ የሆነ ነገር ትሆኝ ነበር። እኔ እኮ ብሞት እንደውም አንቺ ራሱ ወደ ውስጥ ነበር ማስገባሽ ምናምን ነገር አለችኝ። የኔው ችግር የለም እግዚአብሔር የፈቀደው ነው የሚሆነው፣ ግን እግዚአብሔር ከአንቺ ጋር ነው፣ በቃ ትችያለሽ ብሎ ነው ይሄ ነገር የሰጠሽ። ስለዚህ ጸበል ሂጂ እና መድኃኒት ላምጣልሽ፣ መድኃኒት ደግሞ አለ እዚህ፣ መድኃኒት ላምጣልሽ እና መድኃኒቱ ሰጂ ሞቼ ይገኛለሁ። መድኃኒት የሚባል ነገር አልወስድም፣ በቃ አልወስድም። ሞክሬው ነው የተወኩት፣ አልፈልግም። ግን በቃ ሰራተኛ ፈልጊ፣ ላንቺ ሌላ ሰው ፈልጊ ምናምን ነገር አለች። እኔም በቃ እሺ ምናምን እያልኳት ዝም አልኳት። ምክንያቱም አሁን በአንዴ ሰራተኛ መፈለጉ ከበደኝ። እሷን እንትን ብሎ ማለት እህቴ ብትሆን ውጪ እላታለሁ። ቤተሰቡ ምናምን የቅርብ ዘመድ ቢሆን ታባርራላችሁ አታባርሩም? እና እንደዛ ብዬ አለፍኳት። ዛሬም ደግሞ እንደዛው ደግማ ወደቀች እና የዛሬ አወዳደቋ በቃ የሌለ ነው። በቃ አመማት፣ ራሷ ምናምን አለቀሰች። አብረን ተላቅሰን ከዛ በቃ አወራንና ቁጭ ብለን በቃ መሄድ እንዳለባት እና እዚሁ መቀጠል እንደሌለባት ምናምን ነገረችኝ። እኔም በጣም አዘንኩኝ። እግዚአብሔርን በጣም ነው ያዘንኩት።
ማለት ለእኔ አይደለም። እኔ ብር ነው በቃ ብር ከከፈላችሁ ልታገኙ ትችላላችሁ። በእርግጥ ከባድ ነው አሁን ላይ ሰራተኛ፣ ቆንጆ ሰራተኛ ማግኘት። ቆንጆ ስላችሁ ከባድ ነው ታውቃላችሁ። ልጃችሁ አምናችሁ የምጥሉበት ሰው ማግኘት በጣም አስቸጋሪ ሆኗል ኢትዮጵያ ላይ። በእርግጥ ፈጣሪ ነው ልጃችሁ የሚጠብቀው። ግን እኔም ቤት ነኝ አሁን የትም አልሄድም ካለሁበት እንትን ማለት ነው። እና እሺ በቃ ብዬ ሸኘኋት እና በዚህ አጋጣሚ ምን ልላችሁ ነው፣ ለእንደዚህ አይነት ነገር መድኃኒት ምንድን ነው ማለት መድኃኒት ካለው እኔም ቤቴን እገዛላታለሁ። በእርግጥ ስልኳ የማይሰራ ስልክ ነው የያዘችው። እኔም መግዛት አልቻልኩኝም ካለሁበት እንትን ማለት ነው። ማለት ለእሷ ስልክ ገዝቶ መስጠቱ አቅም የለኝም፣ እውነቱን ነጩን ስናወራ ማለት ነው። እና የያዘችው ስልክ ግን አሰራዋለሁ ብላኛለች። እሺ ብያት ተስማምተን ደሞዟን ተሰጥቷት በሰላም እንግዲህ ወደ መጣችበት ወደ ደላላው ቤት ሄዳለች ማለት ነው። እና ቀጥታ ወደ ቤት አያቶች ጋ ነው የሚሄደው ብላኛለች። መድረሷንም ደግሞ ደውላ አላሳወቀችኝም። እኔም ስሞክር ስልኳ አይሰራም እና ያጋጠመኝ ነገር ቢኖር ይሄ ነው። እና ብቻ የሴት ልጅ ፈተና በጣም 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 ከባድ ነው። እመቤቴን በተለይ አሁን እሷ ባለችበት ደረጃ እግዚአብሔር ቢፈቅድና ቢወድ አግብታ ወልዳ ምናምን የራሷን ኑሮ የምትኖርበት ሰዓት ነው ሰው ቤት ብላ መታ የነበረው እና እንደዛም ብላ መታ ሳይሳካላት እና መስራት እየፈለገች ሳሰራ ስትሄድ እግዚአብሔርን በጣም ነው ያዘንኩት። እና ወንዶችዬ እንግዲህ የዛሬ ውሎዬን ላካፍላችሁ ያለሁበት ነገር ብዬ ነው። ምናልባትም ደግሞ እግዚአብሔር ፈቅዶ ጥሩ ሰው ከገጠመኝ ካገኘው ሜላትስ ብላችሁ እንዳትጠይቁኝ ያለው ነገር ላሳውቃችሁ ብዬ ነው ውዶችዬ። እውነቴ ነው። እመቤቴን በቃ ጸሎት አድርጉላት ሁላችሁም። እመቤቴን የእኔ ተመልካቾች ጸሎት አድርጉላት። በቃ እኔ 1 ወር ነው ከኔ ጋር የሆነችው፣ ግን ያለችበት ሁኔታ ባትነግረኝ በቃ አላ ስላለችበት ሁኔታ ባታወራኝ ባትነግረኝ ደስ ይለኝ ነበር። በቃ ዝም ብላ በቃ ሰርታ ቢሆን እና ያንን ስላወራችኝ ማለት ነው በጣም ውስጥ የከፋው የተጎዳው ያዘንኩት እመቤቴን ብቻ አላቅም። ድንግል ማርያም እሷ ምሕረቱን ትላክላት፣ እመቤቴ ትማራት፣ እግዚአብሔር ይማራት። በቻልኩት መጠን ግን እኔም አቤኔዘርም ለመምከር ሞክረናል። ከቤተሰቡ ጋር ያላት ነገር አስተካክላ ወደ ቤተሰብ እንድትመለስ እንዲሁም ደግሞ መድኃኒቱን በስነ ስርዓት እንድትወስድ እናም ደግሞ በፈለገችው ሰዓት ደግሞ እኔ ቤት ውስጥ እስከሆንኩ ድረስ በሬ ክፍት እንደሆነ ነግሬያት እሺ ብላ እያለቀሰች እመቤቴን እየየ እያለች ነው የሄደችው ማለት ነው። እና ይህን ነገር ገጥሞኝ በጣም አዝኛለሁ። በዚህ አጋጣሚ ለእንደዚህ አይነት በሽታ መድኃኒት የምታውቁ ሰዎች ካላችሁ ሽክ ብትሉኝ እጅግ በጣም ደስ ይለኛል። በቻልኩት መጠን መድኃኒት ነው የተባለው ነገር እነግራታለሁ። ማድረግም ከቻልኩ ደግሞ አደርግላታለሁ። እና ውዶች ይህንን ይመስላል ማለት ነው። እንግዲህ ከዚህ ሌላ ምለው ነገር የለምና ላይክ እና ሼር ሰብስክራይብ እያደረጋችሁ ደግሞ አበረታቱን ወንዶች። ምን ሆናችሁ ነው? ዛሬ በኮፍያ ነው የመጣሁባችኋል። እጀመመኝ እስካሁን ተመስጬ እዚህ ላይ እያወራችሁ ማለት ነው። እና በኮፍያ ነው የመጣሁባችሁ፣ ፀጉሬ ስላረጀ ነው። እሺ የኔ ወዶች እና በጣም ወዳችኋለሁ። ደህና ሁኑ። በሌላ ቪዲዮ እስከምንገናኝ በጣም እንግዲህ ወይ ወልጄ ይሆናል እንገናኝ አይታወቅም። እና በጣም እንግዲህ ደርሰናል። እግዚአብሔር ያግዝሽ በሉኝ። ለእኔም ከባድ ነው በነገራችን ላይ ሌላ ሰው እስከማገኝ ድረስ በጣም ከባድ ነው የሚሆነው። እቃ ማጠብ፣ እርጉዝ ሆናችሁ ልብስ ማጠብ፣ እቃ ማጠብ በጣም እንጀራ መጋገር ቀላል ነው። እንደውም ቆማችሁ ስለምትጋገሩ ኤሌክትሪክም ስለሆነ የምጠቀመው እሱ ቀላል ነው ለእኔ። ግን እቃና ልብስ ማጠብ ምናምኑ ቤት ማጽዳት ጎንበስ ቀና ማለት ምናምን በጣም ከብዶኛል፣ ይከብዳል። እመቤቴ ታግዝሽ በሉኝ። እሺ ውዶቼ እግዚአብሔር ያግዝሽ በሉኝ። ደህና ሁኑ።